ከዚህ በኋላ ክስ የሚባል ነገር ማልከስም የራሴን ስራ እየሰራሁ በቃ ኑሮዬን እኖራለሁ። የተለመድሽው መስራት ብትችይማ እዚህ ሁሉ ጣጣ ውስጥ ባልገባሽ ነው። ወይኔ ወይ መድብል የማን እጅ ይሻልሻል? እኔ የምፈልገው ለአደጋ እንዳልጠራ ነው አውቆ ተዘናግቶ እጃችን እንዲገባ ነው። ሰምኛለሽ? እስከ ዛሬ አድነሻታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛትም። ኧረ እትዬ እሱ ደግሞ ምን ማለት ነው? ምን ማለት እቺ ፈተሽኝ ይሄንን ባለቀሽ ውልቅ በይ። ካልሆነ ግን ሲጥ አድርጌ ነው የምደፋት። ኧረ እባክሽ እትዬ፣ ኧረ እባክሽን ተይ፣ እባክሽ እትዬ ተይ። በፍጥነት አሁን ስለታምጥተሽ ትችልኝ። ቶሎ በይ እያልኩሽ ነው ቅድስት፣ ምንም ጊዜ የለኝም። ኧረ እባክሽ እትዬ፣ ኧረ እባክሽን ተይ፣ እባክሽ እትዬ ተይ። አሁን እትዬ የሚባል ነገር የለም። ቶሎ ብለሽ መቀስ አምጪና ትችልኝ። ኧረ እባክሽ እትዬ፣ ገና እኮ ከህመሟ አላገገመችም። ትሞትብሻለች። እባክሽ ልቀቂያት። ጊዜ አትፍጪ እያልኩሽ ነው። ወደ እኔ እጠጋለሁ ብትይ ደግሞ ሲጥ አድርጌ እገላታለሁ። አንድ ነገር ብታረጊያት በህይወት አትወጪም። መድብል ይገልሻል። እኔም ከመፍታት ይልቅ ምሳሌ እንድትሞት ከመረጥሽ ማንን እንደሚገድል እናያለን። ኧረ እባክሽ እትዬ። እሺ በቃ መቁረጫ ፈልጌ ልምጣ፣ ግን አንገቷን ልቀቂያት። እሺ ቶሎ በይ እያልኩሽ ነው። ቶሎ በይ ቶሎ በይ። እሺ መቁረጫ ይዤ እመጣለሁ። ምሳሌ ያይዙሽ። እሺ አሁን እደርሳለሁ። መድብል አንሳው። ሄሎ መድብል። ሄሎ ቅድስት። ማህሌት ምሳሌን ይዛብኛለች። ካለቀቅሽኝ እገላታለሁ እያለችኝ ነው። ምን? አዎ መድብል፣ ማህሌት ምሳሌን ይዛብኛለች። ለምን ገባች? እንዳታስገቢያት ብዬሽ አልነበረም ቅድስት? እሷ አሁን አይጠቅምህም መድብል። እንደተኛው ነው ሄደችው። ድምጿን ሰምታ ነው መሰለኝ ሄደችው። እንዳፈቻት እንዴ መድብል፣ ምሳሌን እኮ ልትገላት እኮ ነው። እየመጣው ነው። አትገላትም። እኔ እስከመጣ ድረስ ይኸውልሽ ቅድስት እንዳትፈቻት። አረ መድብል ትገላታለች። ሴትዮዋ እኮ በጣም ጨካኝ ሴትዮ ናት። ስንቴ በመርዝ ልትገላት ያለች ሰው እኮ ናት። ደርሻለሁ። ይኸውልሽ በሩን ከውስጥ ቆልፊና መክፈቻውን ወደ ውጭ አስወጪው። እሺ ከዛስ ምን ላድርግ? ይኸውልሽ ቅድስት ምን ታደርጊያለሽ መሰለሽ? እሺ ፈታሻለሁ ቢያትና ጊዜ ውሰጂ እስከምደርስ ድረስ። ወይ ልታገላት እንዴ? እሱ አደጋ አለው። አንቺንም ልትይዝ ትችላለች። ይኸውልሽ ዝም ብለሽ ልፍታሽ ብለሽ ጊዜ ውሰጂ። እኔ ከመምጣቴ በፊት ከፈታሻት ደግሞ ምሳሌን ይዘሽ ከሷ የነበረችበት ክፍል ውስጥ በቃ ዝጊባት። እሺ አንተ የት ነው የደረስከው? እየተጣራች እኮ ነው እሷ። ሰፈር ደርሻለሁ። 5 ደቂቃ ብቻ። ደግሞ ይኸውልሽ ቅድስት ስለት ይዘሽ እንዳትጠጊያት፣ ልትነጥሽ ትችላለች። በእጅ ልፍታሽ በያት። እሺ በቃ መድብል በእናትህ ቶሎ ና። እሺ ኔተል በፍችልኝ። እሺ አንቺ ከመፍቶ ለበይ ተለፍችልኝ። ቶሎ በይ። እሺ አልፈታ ብሎኝ ነው። ምንድነው እሺ የሚቀረቀረው? ቶሎ በይ ጊዜ አትፍጪ እያልኩሽ ነው። ኧረ አልፈታ ብሎኝ ነው። ሂጂ ቢላ አምጪና ቁረጭልኝ። እሺ ልትገይኝ ነው? አዎ ቅድስት ካልፈታችኝ ሲጥ አድርጌ ነው የምገልሽ። ቅድስት ትፈታሻለች። አባዬ የት ነው ያለው? እነግርሻለሁ አላልሽኝ? እኔ ምን አውቅልሻለሁ? እዛ ሞተውልሽ ይሆናል። አባዬ አልሞተም። እሺ አለ እዛ ድጋሜ ሄዶ ነው። እንደዛ ነው ያሉሽ? የትም አልሄድም አውቀውሽ ነው። ኔተል በፍችልኝ። እሺ አንቺ ቶሎ በይ። አንቺ ማህይም ቶሎ በይ እያልኩሽ ነው። እሺ አልፈታ ብሎኝ። ቆይ አንቺ ግን ቢላ ፈልያሽ ለምን ነው የምታገድኝ? ኧረ አልፈታ ብሎኝ ነው። ቶሎ በይ ቁረጪው። እግሬን ትወጂኝና ደግሞ ምን ላቀቅ እንዳይመስልሽ።
ምንድነው የምትጠብቂው? ቶሎ በያልኩሽ እኮ ነው። ምንድነው አንቺ የምትንቀረፈፊው? ቶሎ ብለሽ ፍጭኝ። ይኸው እየፈታሁ ነው። ይኸው ቻላ ነጭ ነይ በሩን ፋችልኝ። ሰሚኛለሽ? 5 ሰከንድ ብቻ ነው የምሰጥሽ። ቶሎ ብለሽ በፍጥነት በሩን ፋችሁ። ቶሎ በይ ቶሎ በይ ፋች ብዬሻለሁ። ሴትዮ እንደ አይነት ጫወታ አይቀርምሽ። ልቀቂያ ብዬሻለሁ። እንዳትጠጉኝ፣ ማንም ሰው እንዳይጠጋኝ። በሩን ልቀቁልኝ። አንድ ነገር አደርጋለሁ ብትሉ ልጅቷን እገላታለሁ። በዚህ ሀሳብሽ ከሆነ ከዚህ ለማውጣት ያሰብሽው በጣም ተሳስተሻል። ህይወትሽን ነው የሚያሳጣሽ። አለቃትም ግቷን መቅረጥ አይደለም አንዲት ጠብታ ደም ከላዩ ላይ ብታፈሺ አናትሽን ነው የምመረቅስልሽ። ልቀቂያት ብዬሻለሁ። ምንም ብትለኝ አለቃትም። አሁን ከበሩ ዞር በልልኝ። ኧረ በቃ ትዬ እባክሽን፣ በቃ ልቀቂያት ከሚገልሽ እባክሽ። እንግዲያውስ እገድላታለሁ። እኔ እስር ቤት በስብሼ የቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? በለቃትም መግደል አይቀርም። ስለዚህ እድሌን እሞክራለሁ። እኔ እስር ቤት በስብሼ የቀረሁት የተናገርኩትን በማድረጌ ነው። ትለቂያታለሽ አትለቂያትም? አለቃትም እንዳተኩስ 10 ሰከንድ እቆጥራለሁ። ትለቂያታለሽ። 1 ኧረ እባክሽ ትዬ እባክሽን ከሚገልሽ ልቀቂው። ልቀቂያት በቃ። ቅድስት ዞር በይ። ቅድስት ዞር በይ። 2 ምሳሌ 3 በጣም ጥሩ ነገር ነው ያደረግሽው። ባትለቂያት ኖሮ ዛሬ ሬሳሽ ነበር ከዚህ ቤት የሚወጣው። አሁን ምንም ነገር ሳትናገሪ ወደ ክፍልሽ ሂጂ ሂጂ። ውሻ ምሳሌ ደህና ነሽ? ደህና ነሽ? ተርፈሻል? ምንም አላደረገችሽማ? አዎ አጎቴ። እኔን እሺ፣ እኔ እዛችሁ እኔ ያለው እሺ፣ እኔ እስካለው ማንም ምንም አያደርጋችሁም። እሺ ስሚሽ ዛሬ ደግሞ ምርን ያለብሽ ቆንጅዬ። ቴንክ ዩ። እውነት ነው ከኔ በላይ ምን ሆንሻል? አትፍሪ እንዴ። አሁን እኮ እሱ ተባራሪ፣ እኛ ደግሞ አዳኞች ሆነናል። ዝና እንኳን ተፈልጎ ሊጠፋ እኛን ከማሳደድ አርፎ አያውቅም። እሱን ታዩ። አሁን እኮ ለሱ መድብል መጥቶለታል። ስለዚህ መድብል ደግሞ እንደምታውቂው ሰው አይፈራም። እኔም እኮ ደግሞ ዝናን የምፈራው አንቺን እንዳይጎዳብኝ ብዬ ነው። እሱን ደግሞ ታውቂያለሽ አይደል? አውቃለሁ። ሰው ፈሪ የሚሆነው መኖር ሲፈልግ ነው። ለዚህ እኮ ነው የምወድሽ። አቤት ስትረጂኝ ግን። አንተስ እኔ ሳልነግርህ አይደል የምትረዳ? ግድ ነው። አሁን ዝና ቢመጣ ቀጥታ ለመድብል መደወል ነው። ኧረ እባክህ መድብል ስልኩን እስኪያነሳው ዝናኔ እናንተን ያጠፋናል እንዴ። አንደኛዬንማ አቅመ ቢስ አታድርገኝ። መኖር ስለምፈልግ ነው እንጂ ጥሎ ለመሄድ ከሆነማ ማንም ለማንም ያንስ። ለዛ እኮ ነው
አንገታቸውን ደፍተው የሚኖሩ ሰዎች ሲነሳባቸው አውሬ የሚሆኑት። የጭንቁ ቀን ከመጣማ እመኚ የትም ጥዬሽ አልሄድም። አሁን ደግሞ መድብል መጀገንን አስተምሮኛል። ስለምወድህ ነው እንጂ ጨካኝ እንድትሆን እኔ አደርግ ነበረ። ማህሌት ስለ ብሩክ ምንም ፍንጭ አልሰጠችም? ፍንጩ በሙሉ የሚያመለክተው ወደ ዝና ነው። ስለዚህ ስለ ብሩክ መረጃም ሊኖረው የሚችለው ዝና ነው። ስለዚህ መድብል ከዝና ጋር ጨክኖ ሊፋለም ነው? እሱ በህይወቱ ተስፋ የቆረጠ ነው። አይደለም አንድ ዝና 10 ዝና ቢመጣ ለመጋፈጥ ዝግጁ ነው። ይኸውልሽ የዝና መሸነፍ እኮ ለነሱ ብቻ ሳይሆን ለኛም እረፍታችን ነው። እሺ ምንድን ነው የምትጋብዘኝ? ምን ልጋብዝሽ? አንተ ያማረውን እንዴ ወንድ ልጅ እኮ ያገኘውን እንጂ ያማረውን አይበላም። እንዲህ እያልክ በራስህ ማቀባት ጣል። ችግር የለው። አንቺ የበላሽው ነገር ለኔ ይስማማኛል። እሺ ይውቀስ ብለሽ ነው የምትወረውሪው። እኔ አሳምሜሻለሁ። አስፈራራሽኝ እኮ። ትፍቅፍቅልሽ። እስኪ አሁን ወንድ ነሽ እንዳይደለሽ? እኔማ ሴት ነኝ ወንድ አይደለሁም። እሺ ጎበዝ ነሽ ጎበዝ አይደለሽ? ጎበዝ ነኝ። ፈሪ ነሽ ፈሪ አይደለሽ? በፍጹም ነው የማልፈራው። አየሽ ይሄ እኮ የፍርሃት አይደለም። እና የምንድን ነው? ልትወረውሪው ነበር ሊይዘው ነው። ይኸው ያዝኩት። አሁን እኔ አንቺ ልበለሽ። እኔ ግን አልፈራም እንዳንቺ አልልም። አቲ እንደውም አልወረውረው። ተሮሊዋ እንደውም አትመጪኝ ምን ይመትሽ አንቺን አትመጪኝ። ምንሽ ምሳሌ የትናንትናው ግን ድንጋጤ ለቆሽ ነው? ድንጋጤው ለቆኛል። ግን ለምንድን ነው ማይዜ የመጣችሁ? እኔ እንጃ ምሳሌ አጎትሽ ነው እዚህ ያመጣት። ደግሞ አባትሽ ውጭ ሀገር አልሄድም ብላ ነገረች። እሷን ነው እኛን ነው የምታምኚው? ለምን ተዋሻለች? አውቃ ነው በቃ። እትዬ ታውቂያት የለም ጥሩ ሰው እኮ አይደለችም። ጥሩ ሰው ያልሆነ ውሸታም ነው አይደል? በጣም ውሸታም ሰው መጥፎ ነው። እሺ እና ማየ ውሸታም ናት? አሁን ጋሽ አልሄድም ትላለች እንዴ? ቆይሳ ሲጀመር የታየችው እኔ እንጃ። ስትዋሽ ነው እንጂ ሞቶ ሁላ ሊሆን ይችላል አለች። ለሱ የተመኘሽውን ለራስሽ በያት። ልሂድና እንደዛ ልበላት? አያያይ ከዚህ በኋላ እዛሽ ቦታ ድርሽ እንዳትይ። እሺ አሁን መድብል ሲመጣ ምን እንደምትፈልግ ገብቶ ይጠይቃታል። ለምንድን ነው ግን እዚህ ያመጣት? ምሳሌ ደግሞ አላውቅም አልኩሽ አይደል እንዴ? አጎቴን ለምን ሰርፕራይዝ አናረገው? ምን አድርገን ሰርፕራይዝ እናደርገው? እኔ እንዳሰባለኝ። ምንድን ነው ንገሪኝ። መድብል እንዴት ነህ? ሄሎ ፍራታ እንዴት ነሽ? የኔ ጥቁር አዝሙድ። ደህና ነኝ። ግን ማህሌት ምን ነው? ማህሌት ምን ሆነች? ባለፈው ካንተ ጋር ከተገናኘን ቀን በኋላ ጠፍታለች። ኧረ እባክሽ። አዎ ያን ቀን ካንተ ጋር ከተገናኘን በኋላ ወደ ቤት አልተመለሰችም። ምናልባት ልትዝናና ሄዳ ይሆናል። ለዝና ደወልሽለት? አዎ ደውዬለት ነበር። እና ምን አለሽ? አይ በነፃ አልናገርም፣ ስምምነታችን እንደቀጠለ ነው አይደል? አይ ችግር የለውም። ገና ብዙ ነገር አብረን እንሰራለን፣ እንተሳሰባለን። ንገሪኝ ምን አለሽ? በእርግጥ አንተን የሚመለከት ነገር አይደለም። ቢሆንም ንገሪኝ። ስለ ማህሌት ጠይቀሽው ነበር? እሱን የጠየቀኝ በሷ ምክንያት አንድ ነገር ልሁንና እገላታለሁ ብሎ ዛተብኝ። እሺ ለፖሊስ ላመልክት ስለው ደግሞ ደግመሽ እንዳታስቢው ብሎ አስፈራራኝ። ፖሊስ ለምን ፈራ ታዲያ ስትጠፋ? አላውቅም መድብል፣ ግን እኔንም ጨንቆኛል። ችግር የለውም ኤፍራታ፣ እንፈልጋታለን። ዝና ላግኝሽ ካለሽ አገኙና
የሚያወራሽን በሙሉ ትነግሪኛለሽ። ግን ለምንድን ነው ስለ ዝና ማወቅ የፈለግከው? አይ ያው እኔ ወንድሜ ስለጠፋብኝ ነው። ሌላ ምክንያት የለኝም። አይዞሽ ችግር ምናምን አይፈጠርም አትስኪ። እሺ በቃ ደውልልሽና እንገናኛለን። እሺ መድብል፣ ግን ስለ ማለት አንተ ምንም የምታውቀው ነገር የለም? አይ ኧረ የለም። ቻው በቃ ኤፍራታ። እሺ እንዴት አዛኝና ሩህሩህ እንደሆንኩ አይሽኛል። ስላልገደልከኝ ነው? አዎ በግርፋትና በእርግጫ ስላለፍኩሽ። እንዲያ ካለ ጎደሎ ከምታደርገኝ ብትገለኝ አይሻልም ነበር? ጭካኔ እንደሆነ የዘራችሁ ነው። አባታችን ቤት ውስጥ እንዴት አድርጎ እንዳሳደገን ብታውቂ ብሩክን ለመጣል ባልታገልሽ ነበር። አይሽ አይደለም እንዴት አዙሮ ባዶሽን አስቀርቶ ሜዳ ላይ እንደጣለሽ አውቀሻል። አሁን ቆይ ምን አድርጊ ነው የምትለኝ? ክፋትሽን ከፍ አደረግሻቸው፣ ጥያቄዎችሽን በራስሽ ላይ ጨመርሻቸው። ያው እንዲያስረኛል የፈለግከውን ማድረግ ነው። ለምንድን ነው የምትከሺው? ቤት ውስጥ ባይሸጥ ለምንድን ነው ክስ የምትመሰርችው? እኔ እኮ ዝና ክሰሽ ብለው። ቤቱን አንቺ አልሰራሽው። ቤቱን የሰራችው የሞተችው የምሳሌ እናት ሃይማኖት ናት። አንቺ ምን አገባሽ? እኔ እኮ መጀመሪያም ትቼዋለሁ። ብሩክ በጣም አስተዋይ ሰው ነበር። በምን አውረሽ እንዳገባሽው የኔ የዘመናት ጥያቄ ነው። አሁን እሱ አልፏል። ከዚህ በኋላ ክስም አልመሰርትም። በቃ የራሴን ስራ እየሰራው ኑሮዬን እኖራለሁ። የት የለመድሽውን ነው? መስራት ብትችይማ እዚህ ሁሉ ጣጣ ውስጥ ባልገባሽ ነው። አንቺ የምትፈልጊው ሰው የሰራውን ያበሰለውን ነው የምትፈልጊው። የዛሬን ብቻ ማረኝ። ከዚህ በኋላ እዚህ ቤተሰብ በጭራሽ አልደርስም። የኛ ወንድም ጠፍቶ አንቺ ከዚህ ቤት ትርቂያለሽ? እውነትሽን ነው። መጋጨት ነው። አሁን ዝናን ታገናኘኛለሽ። ምን? እንዳታ እንዴ ነው ታዲያ? አጥተም እንዳረፈርኩ በጣም ዘንጠሻል፣ አምሮብሻል። እየተንከባከበሽ ነው አሉላ። ይገባንሽ ባትንከባከባት ማለት ነው። ምን ልትሆኝ? እኔ ምን በቃ የአውሬ በኤቲኤም ካርድ ነበር አስከታተለ ነበር። አይገርምሽም? አዎ ከዛ በኋላ እኮ ይሄው አግኝቶን አያውቅም። መድብል ግን ይመቸው። ያው ብሩክ ከጠፋ ጀምሮ እኛን መከተል ያቆመ ይመስለኛል። ግን በእናትህ አግቶት እንዳይው። ለምን ቤት አይሄድም? ማን ቤት? ዝና ቤት። በስመ አብ ወወልድ ወመንፈስ ቅዱስ። የሰይጣን ቤት ይኬዳል እንዴ? ታይ እንጂ ሉላዬ፣ እንዴት እዛ ቤት ውስጥ ትጋብዥናለሽ? ዝናን ብሩክ ይዞ ሊያቆየው አይችልም። ሲጀመር ብሩክ ጠንከር ያለ ኃይል ይዞት ነው እንጂ ዝና አግቶ ያቆየው። ዝና ብዙ ተባባሪ ነው ያለው። ምንም ማድረግ ይችላል። አቅላችሁ አትዩት። ከምታስቡት በላይ ክፉና ጨካኝ ነው። አውቃለሁ ሉላ። ዝና እንዴት መያዝ እንዳለበት ቀርቦ መድብል እቅድ አውጥቷል። የማይሆን ነገር ነው እባክህ። ጅቦች አንበሳ ሊያግቱት ቢሞክሩ ምንድነው? በአንድ ጅሞት ይጠናቀቃል። እንግዲህ መድብል የሚለውን ነገር ማድረግ ነው። ስሙማ ግን ይህን ሰፈር ዝና ያውቀውማ? ዝና የማያውቀው ሰፈርም ሆነ ሰው የለም። ኧረ በኪድዬ እኔ በቃ እንዴት እኔ ዋንስ አልጠግበ መሞት አልፈልግም። እኔ ምርጥ የሆኑ እህቶች ናቸው ያሉ። በነገራችን ላይ በጣም ደስ ብሎኛል እህት ስላገኘሽ። እህት ቢሉሽ እህት መሰልሽ እንዴ? በቃ ፍቅር የሆነ ቤት ነው። እድለኛ ነሽ ዳጣ። መድብል ቴክስት አድርጎልኝ ነበረ። አንሄድም? ኧረ ኪድዬን እኔ አልሄድም። ማህሌት እኮ እንደተያዘች ናት። አልናፈቀችሽ? ፖሊስ ግን እንዳይዛችሁ። ሰው መያዝ እኮ ወንጀል ነው። ማህሌት ራሱ እኮ ወንጀለኛ ናት። ቢሆንም ግን እሷን ቤት ውስጥ በግድ ማስቀመጥና መቅጣት ወይ ጉዳት ማድረስ እሱን በህግ ያስጠይቃል። የምትፈልጉትን ጠይቋትና ልቀቋት፣ አትግዷት። ኧረ በእናትሽ ሉላ፣ አንቺ እኮ በአካል አታውቂያትም። ማህሌት ማለት እኮ አውሬ ናት። ሰይጣን ራሱ በስማም ወይ ቢስሚላህ ስትይ እኮ ይሸሻል። ይቺ እኮ ኧረ በኪድዬ ስማ፣ አውቃታለሁ። ንጉስ በቃ ይሄን ያክል ከተጫወት እንሂድ። ቤት አድርሰንና ተመለስ። ጥሩ በቃሽ።
አዎ ዝናን እንዳገኘው ታግዥኛለሽ። እኔ ለምንድን ነው የማግዝህ? እሱን ከፈለጋችሁት የጠፍቶ ነው እኔ የማግዛችሁ። ብጠሩት እኮ ያላችሁበት ድረስ ይመጣል። እዚህ ክፍል ደውዬ ብጠራው ይመጣል? ሳይታጠቅ ይመጣል? ጀሌውን ሳያስከትል ይመጣል? ለመግደል ሳይዘጋጅ ይመጣል? አይ እኔ የምፈልገው ለአደጋ እንዳልጠራ ነው አውቆ ተዘናግቶ እጃችን እንዲገባ ነው። ምን ልታደርጉት ነው? አንቺ ግን ቆይ የእውቀት ችግር ነው ያለብሽ? የማስታወስ ችግር ነው ያለብሽ? ይቅርታ ወንድማችን ጠፍቷል። ወንድማችን ደግሞ የጠፋው ከእናንተ ጋር ተያይዞ ነው። አንድ ነገር ልነግርሽ ፈልጋለሁ። ወንድሜ አንድ ነገር ሆኖ ቢሆን ሁላችሁም ተያይዛችሁ ታልቃላችሁ። ገባሽ? አሁን ዝናን ወጥመድ ውስጥ በመክተት ትተባበረኛለሽ። እሺ ወደሽ ሳይሆን ህይወት ግን ለማን ነው? ለትዬ ነው። ማን ነው የሚሰጣት? እኔ እሰጣታለሁ። ምሳሌዬ ጨው አብዝተን እንስጣት እንዴ? ውሃ ይጠማታል። እና ቢጠማትስ? ያቃጥላታል። ያቃጥላትስ? ቆይ አንቺ ትናንት ያደረገችሽን ረስተሽ ነው? አባዬ ክፉ ለሰሩ ክፋት መልሱ ብላቸው ብሎናል። እና ሁልጊዜ አይደለማ፣ አንዳንዴ መመለስ አለብሽ። ምክንያቱም አንዳንድ ሰዎች ልክ እንደ ማሬት በተለይ ያሉ ሰዎች ይሉኝታ ቢስ ናቸው። የፈራሻቸው እኮ ነው የሚመስላቸው። አሁን እማዬ የፈራኋት ነው የሚመስላት? አይ እማዬን አላልኩም፣ ግን እኩዮች እንደዚያ ነው የሚመስላቸው። እኩዮቼ ግን ታግሻቸው እንዲህ ካለኝ አጋጫቸዋለሁ። አዎ ምሳሌ፣ እኔም እኮ ያልኩሽ እሱ ነው። እና ምሳሌዬ ምን ትያለሽ? ጨውን እናብዛበት ወይስ ይቅርባት? አይ ያቃጥላታል፣ ይቅርበት። እንደዚህ ሆነሽ ባደግሽልኝ ደግሞ የሽታው እንዴት ደስ እንደሚለውጥ ሽታ። ቀንጭም ተበያለሽ። እሺ ደግሞ ጨውን ትችዋለሁ። አሁን ቀጥ ብለሽ እነ ብሩክ ቤት ትይዣለሽ እንዴ? ለምን? እኔ እፈራለሁ። ለምን ትፈሪያለሽ? አንቺ ምን ያደርጉሻል? ለምንድን ነው የማያደርጉ? መድብል ብሩክ ጠፍቷል በሚል እየፎከረ ነው ብላኛለች ማለት። እና አንቺ አጥፍተሽ? እኔ ባላጠፋውም ግን መድብል ከእናንተ ራስ አልወርድም ብሎናል። ከማን ራስ? እናንተ ማለት እነማን ናችሁ? ማለት እነማን ነው? እኔና ማለት ነው። እሺ ና አሁን ቤት ሂጂ አላረጋግጥም ነው የምትይ? ወይ አብረኝ ሂዳ። እሱም አይሆንም። ከሄድኩኝ ያ ሰይጣን የሆነ ችግር ይፈጥራል። እና ላንተ ሰይጣን የሆነ ሰው ለኔ መላክ ይሆንልኛል እንዴ? አይሆንልሽም። ሲጀመር አውቃለሁ፣ ግን እሱን ፈርተሽበት ቀሪ እኔ ደግሞ አለ ሶ ምንድነው ምርጫሽ? ማለት ምንድነው የምመርጠው? ወይ እኔን ወይ መድብልን። የማን እጅ ይሻልሻል? እንድሪዝና አንተ የፈራውን እኔ ምን ብዬ ሄዳለሁ? አንቺ እንዴት ሻፍሽን አትክፈቺ ልጋጋ። ከኔና ከመድብል ምረጪ እያልኩሽ። እኔ መሄድ አልፈልግም ዝና። ኧረ በስመ አብ። ትፈልጊያለሽ ብሎ የጠየቀሽ ሰው የለም። ቀጥ ብለሽ ሂጂ እያልኩሽ እኮ ነው። ምርጫው አንቺ ነው። ሂጂስ? ሂጂና ማህሌት ቤት ውስጥ መኖሯን አለመኖሯን አረጋግጪ። መድብል ይሄኔ ይዟት ሊሆን ይችላል። እንዴ ቆይ አንቺ ምን እህትሽ አይደለችም እንዴ? እህቴ አይደለችም፣ አክስቷ ልጅ ነኝ። አክስቷ ልጅ ነሽ? ማጠናገር ነበር። እኔ እሷ አይመለከተኝም። አሁን ቀጥ ብለሽ ቤት ሂጂ፣ እነ ብሩክ ቤት ሂጂ። ሂጂ። እሺ ሂጂ።
ሉላዬና እኮ ጋበዙ። ምን ጋበዙሽ? ኧረ እባክሽ ተይ። ደግሞ እኔ የምልሽ ያ ነገር በቃ መረራ። ይሄ ዳጣ ምሳሌ ሰማሽስ? እኛ ለራሳችን ትናንትና ጉድ ሆነን ነበር። ምን ተፈጥሮ ነው? እቺ ማለት ናታ ምሳሌን እንቅ አድርጋ ይዛት ካለቀቃችሁን ይገላታል አላለች? ከምርሽና? የእውነቴን ነው። መድብል መቷን ባይደርስልን ኖሮ ወይ ማለት ታምጣች ወይ ምሳሌን አንድ ነገር አርጋብኝ ነበር። እቺ ሰይጣን እጅ ተጠፋለሽ። ተይ ተይ መድብል ገና አድርጓ እናዞታል። ኪድዬን እጅ አረጋግጣታለሁ። ዞር በይ። ነይ ቁጭ ተይ ደግሞ ትሞትብሻለች። እሺ ታውቃለሽ። እባክሽ ክፉ ሰው አይሞትም። ቆይ የታሰረ ሰው ብትመጪ ባትመጪ ምን ያስደስትሽ እንዴ? ፈትቼ ገጥማታለሁ። እርግጥግጥ ነው ማደርጋት። ቅድስት ያጣይ ቅድስት ትናንትና ምሳሌ እንዲህ ብላ ገብታ ነው ችግር የተፈጠረው። እኔ እኮ ዝናን ብዬ ነው እንጂ ኪድዬን እንደ ጋቢ ነው እርግጥግጥ አድርጌ ማሰጣት። ተረጋጊ። ትናንትና መድብል ይዞ እሽት ነው ያደረጋት። አንቺ ተረጋጊ። እኔ እኮ የሚገርመኝ ቆይ እንዴት ብትነቀነ ጭራሽ ቡራ በሌለበት መታ ምሳሌ ልታሰቃያት። ታት መድብል ዋጋዋን ሰጥቷታል። በእናትሽ ቅድስቴ እኔ በኋላ ይቆጨኛል። እኔ ጀለረጋጋ እባክሽ ነው የቆጨበኝ እንዴ? ረጋገጥሽኝ እኮ እኔ ረጋገጥሽኝ እኮ ዳጣ። ኤፍራታ ብቻዋን እናለች። ለምን ሳኔ ለሽርግጥግጥ አታረጊያት? አላገኛቸውማ። ባገኛቸውማ ሁላቸውንም አረሳሁላቸው። እርግጥግጥ ነው ማደርጋቸው። ቅድስቴ በእናትሽ አንዴ ብቻ እንጂ ወዲካ አላፍ እንደው በእናትሽ። ኧረ እባክሽ ነይ። እንደ ሰበብ ነው የምትሆንብሽ። ቅመማ ለራሷ ሴትዮዋ ማቅም የላትም። እንዴ ዝም ብላ ምላስ እኮ ነው ያላት እንዳለች። ተረጋጊ በቃች። አይዞሽ እንጂ እኔ ራሱ ማለት ሰማች? አዎ ተስማምታለች። እና ምን ችግር ሊገጥመን ይችላል? አንደኛ እሱ በጉልበት ሊከብደን ይችላል። ወጥመድ ውስጥ ካልከተት ነው ወይ ደግሞ በሆነ ነገር ካልያዝ ነው በጉልበት በጣም ሊከብደን ይችላል። እውነትን ነው። ዝና ማለት እኮ አንድ በግ ለምሳና ለራቱ የሚበላ ሰው ነው። እኛ እሱን ታግለን ማሸነፍ ይከብደናል። ስለዚህ በእጃችን እስክናስገባውና እግሩን ይዘን በሰንሰለት ጥፍር አድርገን እስክናስረው ድረስ ብዙ ችግር ሊገጥመን ይችላል። ካሰርነው በኋላስ? ካሰርነው በኋላ ከሱ ጋር አብረውት የሚሰሩ ሰዎች በጣም ሊያስቸግሩን ይችላል። ለምን? ምክንያቱም አብረውት የሚሰሩት ሰዎች ከመካከላቸው አንድ ሰው ሲጠፋ ብቻውን አይደለም የሚጠፋው፣ ብዙ ሚስጥር ይዞ ነው የሚጠፋው። ስለዚህ ለዛ ሲሉ በጣም ሊያስቸግሩን ይችላል። ሌላም ሊገጥመን የሚችል ችግር ይኖራል። ምንድነው እሱ? ዝናን ተሳክቶልን እንኳን ብንይዘው ስለ ብሩክ ምንም ነገር ላይ ነገርን ይችላል። ምክንያቱም ዝና ጨካኝ ሰው ነው። ስለሱ አታስብ። እንዴት አድርጌ እንደማስለፈልፈው ለኔ ተው። እሺ በመሐሊት በምንድን ነው የምትተባበረን? ቅድስቴ ግን ምግብሽ እንዴት እንደናፈቀኝ። እድሜ ለሞገስ አሁንማ ፊትሽ ራሱ ይቅርብኝ መስሎኝ። ሰላምዬም ግን ልክ እንዳንቺ ቆንጆ ምግብ ነው የምትሰራው። ማን እንደው ሰላም የቤት ሰራተኞች ነው። አሁን ብታይ እንዴት ደስ እንደምትል በቃ ምን ልበልሽ፣ በጣም ደስ የምትለው የሆነ ጠረኗ ራሱ የሆነ ድብርት ያስለቅቅ። እና ታዲያ ምን ነው ልብስ አለብስሽ አትዞሪ? ኪዲዬን ይሰፋኛል እንጂ አትከለክለኝም። እስኪ አንድ ቀን ምግብ አለሽ። ኧረ ራሷ ሰርታ ትልክልሻለች፣ አያሳስብሽ። ስለዚህ የዋሸሽ ነው ማለት ነው። ምግብሽ ናፈቀኛል። እኔ ሽሮሽ ናፍቆኛል ነው ያልኩት እንጂ ምግብ ያናፈቀሽም ሽሮ ነው ያናፈቀሽ። ታዲያ ቅድስትዬ እዛ ቤት እኮ ብታይ ሽሮ ወፈረ የለ ሽሮ ቀጠነ የለ ሁሌ ቅባት እኮ ነው። ለዛ ነው እንደዚህ ወዝ ቦዝ ይሆንሽ። ያው ቦርጭ ራሱ ወጣሽ እኮ። እሺ አሁን ሽሮ ትሰሪልኝ ቅድስትዬ? እሺ ያስደውቅ ጨርስና ትሰራልሻለሁ። ያቺ ሴትዮ ሞተች እንዴ? ድምጿ ጠፋ እኮ። እዛሽ ላይ ይቅር። ሞት እንኳን አይገባትም። አፏ ነው እንጂ እኮ ሆዷ ሞኝ ነው። እናቴ አፍጥጥ ሆድ ሞኝ ነው ያውቅ። አፌ ነው እንጂ ሆዴ ቄማ ይዘ ልጅቼ የፈራ መሸወጃ ነች። ወይ ክፉ ነሽ ወይ ደግ ነሽ። አለቅ
ቅድስቴ እናትሽ አሁን አትሽሮዋል። እሺ ሰራልሻለሁ። ይሄን አስገባብቼ ጨርስና ሰራልሻለሁ። ሞገስ ማህሌት በብዙ ነገር ልትተባበረን ትችላለች። ቆይ ቤትና ብትለው አይመጣም ብል ታስባለህ? ይመጣል፣ ግን ብቻውን አይመጣም። ታጥቆ ነው የሚመጣው። ቤት ውስጥ ደግሞ እንደምታውቀው ቅድስትም ምሳሌም አሉ። ታዲያ በምን አገዘችን? ማህሌት ዝናን ለማግኘት ሰበብ ነው የምትሆነው። ምን አይነት ሰበብ? ሞገስ በብዙ መንገድ በአእምሮ ብስለት መብለጥ አለብን። ኤፍራታን መጠቀም አለብን። ምክንያቱም ዝና ስለ ማህሌት ኤፍራታን እየጠየቃት ነበር። በጣም አሪፍ ሐሳብ ነው። ኤፍራታን በብዙ ነገር መደለል ይቻላል። ብዙም አታስቸግረንም፣ ግን ወይ ደግሞ ማስማማት ወይ ደግሞ መያዝ አለብን። የፈጣሪ ያለ አይኑ ነው ወይስ ነው እያየሁት ያለሁት? ቆይ ተረጋጋ ሞገስ፣ ተረጋጋ። ቆይ ይቻትና እኮ ቆይ ተረጋጋ ብሎናል። ዝና እኮ ሊኖር ይችላል። ትንሽ እንጠብቅ። አሁንም እየፈራን ሞገስ፣ ከፈራ በቃ ወደ ቤት ሂድ። ፍርሃቴ ከወንድሜ ይበልጥብኝ። ሁለተኛው አሳ በእጃችን ገብታለች። የመጨረሻውን አሳ ደግሞ ቀጥለውን እንይዘዋለን። ና ተከተለኝ።